ተስዕጦ በሩን ይከፍታል፣ ትጋት ግን ታሪክ ይፈጥራል። ዓለማችን ካየቻቸው የእግር ኳስ ኮከቦች መካከል ስሙ በወርቅ ፊደል የተጻፈው ሊዮኔል አንድሬስ ሜሲ ነው። በሚያስደንቅ የኳስ ቁጥጥር፣ በልዩ የጎል አግቢነት፣ በፈጠራ ችሎታውና በማይታመን የዋንጫ ስኬቶቹ ምክንያት ብዙዎች የምንጊዜም ምርጥ ተጫዋች በማለት ይጠሩታል። ሊዮኔል ሜሲ ሰኔ 24 ቀን 1987 በሮዛሪዮ አርጀንቲና ተወለደ። ከመደበኛ የሰራተኛ ቤተሰብ የተገኘው ሜሲ በአባቱ ሆርጄ ሜሲና በእናቱ ሴሊያ ማሪያ ኩቺቲኒ ድጋፍ ከልጅነቱ ጀምሮ ለእግር ኳስ ልዩ ፍቅር አሳይቷል። በ1995 የኒውዌልስ ኦልድ ቦይስን የታዳጊ ቡድን ተቀላቀለ። ነገር ግን በ11 ዓመቱ የእድገት ሆርሞን እጥረት ችግር ተገኘበት። ይህ ሕክምና ከፍተኛ ወጪ የሚጠይቅ በመሆኑ ቤተሰቡ ችግር ገጠማቸው። በዚህ ጊዜ ነበር ችሎታውን የተመለከተው ባርሴሎና የሕክምናውን ወጪ ለመሸፈን የተስማማው። ይህም የሜሲን ህይወት ሙሉ በሙሉ የቀየረ ውሳኔ ሆነ። በ13 ዓመቱ ወደ ስፔን ተዛውሮ የባርሴሎና አካዳሚ ላማሲያን ተቀላቀለ። ከዚያም በፍጥነት ከታዳጊ ቡድኖች ወደ ዋናው ቡድን ከፍ በማለት በ2004 የመጀመሪያ የላሊጋ ጨዋታውን አደረገ። በባርሴሎና ውስጥ ከ17 ዓመታት በላይ የቆየው ሜሲ 10 የላሊጋ ዋንጫዎች፣ 7 የኮፓ ደል ሬይ፣ 4 የአውሮፓ ሻምፒየንስ ሊግ ዋንጫዎችንና በርካታ ሌሎች ክብሮችን አሸንፏል። 672 ጎሎችን በማስቆጠርም የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ ሆኖ ተመዝግቧል። ከግል ስኬቶቹ መካከል 8 የባላንዶር ሽልማቶች፣ 6 የአውሮፓ ወርቃማ ጫማዎችና በርካታ የፊፋ ሽልማቶች ይገኙበታል። በአርጀንቲና ብሔራዊ ቡድንም ረጅም ጊዜ የነበረውን የዋንጫ ጥማት በ2021 የኮፓ አሜሪካ ድል አበቃ። ከዚያም በ2022 በኳታር የተካሄደውን የፊፋ የዓለም ዋንጫን በማሸነፍ የእግር ኳስ ዘመኑን ትልቁን ህልም አሳካ። ሜሲ በታሪክ ከሚታወሱ ታላላቅ ተጫዋቾች አንዱ ብቻ ሳይሆን ለብዙዎች የምንጊዜም ምርጡ ተጫዋች እንዲሆን አድርጎታል። ከሜዳ ውጪ ሜሲ በትህትናው፣ በቤተሰብ ፍቅሩና በሰብአዊ ስራዎቹ ይታወቃል። ከልጅነት ጓደኛው አንቶኔላ ሮኩዞ ጋር በ2017 ተጋብተው ቲያጎ፣ ማቴዎና ሲሮ የተባሉ 3 ልጆች አሏቸው። ዛሬ ሊዮኔል ሜሲ የሚለው ስም የጎል ብቃትን፣ የትጋት ፍሬን፣ የትህትና ምሳሌነትንና የእግር ኳስ ታላቅነትን የሚወክል ሆኗል። ከሮዛሪዮ ጎዳናዎች እስከ ዓለም እግር ኳስ ዙፋን የደረሰው የሊዮኔል ሜሲ ታሪክ የትጋት፣ የትዕግስትና የስኬት ልዩ ምሳሌ ሆኗል። ከአርጀንቲና ሮዛሪዮ የተነሳው ትንሹ ልጅ የዓለም እግር ኳስን የቀየረ ታሪካዊ ሰው ሆኖ ቀጥሏል።